ደሞ ይፈላል። በዛ ሰዓት ይኸው ደም ብዛት ይይዛታል። በምን ምክንያት? በዩቱበሮች ምክንያት። ከዛስ ትታመማለች። ደም ማነስ ያዛት፣ አዙሮ ይደፋታል። የሆነ ወይ ፎቅ ላይ ትኖራለች፣ ወይ ደረጃ ላይ፣ ወይ እሳት ላይ። ያው ብዙ ቦታ ነው እኛ የምንኖረው። አዙሮ ይደፋትና የሆነ ነገር ትሆናለች። ከዛስ እርዳታ ይባላል። በምን ምክንያት ነው ግን የተነሳው? እኮ ያ ነገር እዚህ ላይ ወጣ ስትሰዳደብ ከአቅሟ በላይ ፓወሯ እየወጣ ስለነበረ በዛ ምክንያት ነው እንደዚህ የሆነችው ማለት ነው። ለምን? እሷ እኮ ማንም የሚደርስላት የለም እዚህ ጋር ማለት ነው። እዚህ ጋር ስለተንጨረጨረች፣ እዚህ ጋር ስለጮሆች ምንም የምትለውጠው ነገር የለም። በነገራችን ላይ እዚህ ሚዲያ ላይ ዝም ብላችሁ ነው የምጮሁት እንጂ አንድ ለውጥ አታመጡም። አንድ ለውጥ ማለት ነው። ምክንያቱም እነሱ ይልቁንስ እዛ ምድር ያሉት ለውጥ ያመጣሉ። ይኸው ለውጥ እያየን አይደል እንደ ሲጀመር ደስ ይላል። የሰው ልጅ ለውጥ በጣም ነው ደስ የሚለው። የሰው ልጅ ሲለወጥ በጣም በነገራችን ላይ የሰው ደስታ የማያስደስተው ሴጣን ብቻ ነው። እኔ እንደ ሰውኛ ሳስብ የሰው ለውጥ እኔ በጣም ያስደስተኛል። ማለት አንድ ሰው ሰርቶ ካደገ በጣም ደስ ነው የሚለው። በጉልበቱ በራቡ በቃ የሆነ ጥሮ ግሮ ነው ያገኘውና በጣም ነው ደስ የሚለው ማለት ነው። የሰው ደስታ ሊያስደስታችሁ ይገባል። ግን በዚሁ ልክ ደግሞ እህታችሁን የስደት እህታችሁን ባትጣሉ። አንተዋወቅም። ይሄ ሚዲያ ነው መቼም ያገናኘናል እንዴ? ማንም እኮ እኔን አያውቀኝም። እድገቴን ማን እንደሆንኩ ማንም የሚያውቀኝ ነገር የለም እዚህ ቦታ ላይ። እዚህ ላይ ነው የምታውቁኝ፣ በድምፄ ነው በፎቶ ነው የምታውቁኝ። እኔ በአካል እዚህ ጋር የሚያውቀኝ ሰው የለም። ግን ያ ሆኖ ግን ላንተዋወቅ ነገር ለሚያልፍ ቀን የማያልፍ ቃላቶችን ትሰዳደቡና የሆነ ህይወታችሁ ላይ የሆነ መጥፎ ነገር ሲደርስ ወይኔ እህቴን እኮ እንዲህ ብዬ በመጥፎ ቃል እኮ እሷ ሰድቢያት ነበረ ብለሽ መጀመሪያ የህሊና ጥያቄ ይመጣል። አያችሁ፣ ከተሳደባችሁ በኋላ እኮ እኔ በነገራችን ላይ መጥፎ ስድብ የምትሰዳደቡ ልጆች እንቅልፍ ራሱ የሚኖራችሁ አይመስለኝም። የጥያቄ እኮ አለ፣ የህሊና ጥያቄ እኮ አለ። የሆነ መጥፎ ስድብ ተሰዳድባችሁ ከዛ ደግሞ ለምን እንደዚህ ያልኩ ወደ ራሷ ስትመለስ ራሷን ትጠይቃለች ማለት ነው። እንዴ ከማድረጋችሁ በፊት ተቆጠቡ፣ ራሳችሁን ከመጠየቃችሁ በፊት ማለት ነው፣ የሆነ ነገር ከማድረጋችሁ በፊት። ስለዚህ እባካችሁ አንድ ሁኑ። ፍቅር፣ መተባበር፣ መተሳሰብ በቃ ይሄ ብቻ ነው ለኛ የሚያስፈልገን ይሄ ነው እንጂ እየወጣችሁ አንዷ ፎቶ ዘቀዘቀች በለው እሷ እኔ ከማን አንሳለሁ ሄጄ ዘቀዘቃለሁ እንዴ ለምን? ከዛ በኋላ በመጥፎ አድርጋ ትቦስታለች። ከዛ ምንድነው ክፍያ አለሽ? እኔ ለምሳሌ የኔ ፎቶ በመጥፎ ነገር ብትቦስቱ እኔ ምንም አልሆንም። ግን የምትሰደበው ያቺ ባለ አካውንቷ ናት የምትሰደበው። ምን አይነት ባለጌ ናት፣ ምን አይነት ጋጥ ወጥ ናት ብሎ ሰው የሚሰድባት እሷን ነው እንጂ እኔ ብሌን ምንም አይቀነስብኝም። ካላስ ፎቶ ነው፣ ወረቀት ነው። ፎቶ ማለት ደግሞ ወረቀት ነው የተቦሰተው። ምንም ከፎቶ ምንም የምታገኙት ነገር የለም። ስለዘቀዘቃችሁ ሞተች ስላላችሁ ማንም ሰው የሚሞት የለም። ሁሉም በእግዚአብሔር ፈቃድ ነው የሚኖረው እዚህ ቦታ ላይ። በራሳችን አይደለም የምንኖረው። ፈጣሪ በፈለገው ሰዓት ይወስደናል፣ በፈለገው ሰዓት ደግሞ ያስቀምጠናል። እና የኛ የሱ እጅ ስራዎች ነን። ግን እዚህ ጋር ደግሞ የሰው ልጅ ሞተ ተብሎ አይደረግም፣ ነውር ነው። ስደት ዓለም ላይ ቁጭ ብላችሁ አንድ ልጅ ሞታለች እንደዚህ በመኪና አደጋ ስትሉ ምን ያክል ቤተሰብ ይደነግጣል? አንቺንስ እንደዚህ ቢያደርጉሽ ደስ ይልሻል? ደስ አይልሽም? ቤተሰብሽ እንደሚደነግጡ ሁሉ የዛችኛዋን ቤተሰብ ይደነግጣል። ስለዚህ እንደዚህ የምታደርጉ ልጆች ከእንደዚህ ብትቆጠቡ ጥሩ ነው። እንዴ ምን አስባችሁ ነው የምትሄዱበትስ? እስቲ አስቡት እስቲ። የምትሄዱት እኮ በአየር በራችሁ ነው የምትሄዱት። ያ አየር በሰላም ይግባ አይግባ በምን ታውቂያለሽ? መንገድ ላይ ልትቀሪ ትችያለሽ እኮ። ይሄን ማሰብ አለብሽ። እንዴ በሰላም ወጥተሽ በሰላም መግባትሽን አፈልጊም እንዴ? እያንዳንድሽ የሰው ላይ ተንኮል የምታስቡ ሁላ። የሆነች ልጅ በነገራችን ላይ ሳውዲ ትኖር ነበረ። በጣም ተሳዳቢ ናት፣ በጣም ከምልሽ በላይ ማለት ነው። እና የሆነ አብራት ጓደኛ ነበራት ሳውዲ አብራ እዛው ያው እንደ ባል ይሁን ብቻ እንደሆነ ነገር ይዘው አብረው ነበር እዚህ ሚዲያ ላይ መጥቶ የሚሽለጠለጡት። አገር ቤት ገብታ ያ አብራ የተሽለጠለጠችው አብራ ስትሰዳደብ የነበረው ባሏ ሳይሆን ቀርቶ ሌላ አግብታ አገር ቤት ሄዳ ሌላ አግብታ ህይወቷ ላይ መስዋዕትነት አስከፈላት። የሚገርምሽ ገባች በኋላ ብዙ መስዋዕትነትን ከፈለች በዛ ሚዲያ ላይ። እሷ በተናገረችው ነገር በጣም ብዙ ፈተና ነው የደረሰባት። ልንገርሽ ብዙ ፈተና እዚህ ሚዲያ ላይ በተናገረችው ማለት ነው። ባወራችሁ በዛን ጊዜ ኢንተርኔት አግኝቻለሁ ብላ በለፈለፈችው በጣም ብዙ መስዋዕትነትን ነው የከፈለችው። እዚህ ላይ ስታወሩ እናንተ በቀላል ይመስላችኋል፣ ስትሰዳደቡ በጣም መጥፎ ነገር ስታወሩ ማለት ነው። ለህይወታችሁ አስቡ፣ ለነገ
አዎ አውርታለች እሷ ለሱ በቃ እሷም ሳውዲ ነበር የምትኖረው። እቺ ባለፈው እኮ ሰርግ ላይ ከፍቅርዬ ጋር ኳታር ነው ይሄን ነበረች። አዎ በጣም እንትን ላይ ቲክቶክ ላይ በጣም አነጋጋሪ ሆና ነበረ። በጣም በጣም ነው ማውቃት እኔ እሷ ልጅ በጣም ቲክቶክ ላይ አነጋጋሪ ነበረች። አይደለም አይደለም፣ እቺ ቀይዋ ወፍራሟ የቡታጅራዋ ወፍራሟ አይውልሽ ከፍቅርዬ ጋር እንደውም ባለፈው ሰርግ ላይ ተገናኝተዋል። ማን ነበረ ሰው? ጫብ እማማ ጨብ የሚሏት ማለት ነው። እሷ ሚዲያ ላይ በጣም ማለት ነው በጣም የእሷ ቪዲዮ ራሱ ለምለም አለ ብላለች። የእሷ ራሱ ማለት ነው። እሷ ሳውዲ ነበር የምትኖረው። ሆኖ አለመሸናነፍ እኮ ነው። ታውቂያለሽ? እኔ ምንድን ነኝ? አሁን ለምሳሌ የሆነ ሰው ሲያጠፋ እኔ ከማን አንሼ ነው ይላል ማለት ነው። የሰው ልጅ ከማንም አያንስም። ሁሉም በዘጠኝ ወር ነው የተወለደው ማለት ነው። ግን ያም ሆኖ ዝምታ መሸነፍ አይደለም። በነገራችን ላይ እንደውም ትልቅነት ነው። ዝምታን የመረጠ ሰው ትልቅነት፣ ያ ሰው አስተዋይ ነው ማለት ነው። ምክንያቱም እኔ ስለ አንቺ አሁን ዝም ብልሽ በቃ ስለ እኔ ማሰብ ትሄጃለሽ አንቺ። ወይኔ ብሌን ምን ሆና ነው እኔ እንደዚህ አርጊያት፣ እኔ እንደዚህ ሰድቢያት፣ ለምን ዝም አለች ብለሽ ስለ እኔ ማሰብ ትጀምሪያለሽ። ታውቂያለሽ? ስለ እኔ ማለት ነው። እኔ ከአንቺ ጋር ስድቡንም ምኑንም ከአንቺ ጋር ተተመላለስኩኝ፣ ግን ስለ እኔ ለምን ታስቢያለሽ? ከአንቺ ጋር እኮ እየተጋፈጥኩኝ ነው ያለሁት። ስለዚህ የሰው ልጅ ትልቅነት ማለት ዝምታ መልስ ነው። ዝምታ ወርቅ ነው እንደሚባለው ሁሉ ዝምታ መልስ ነው የሰው ልጅ ማለት ነው። እዚህ ላይ ስለወጣችሁ ብቻ አንዷ ተሳደበች፣ ተመልሼ ከእሷ ጋር ያችም ትመጣለች። በቃ እኔ ከማን አንሳለሁ? አንዷ ፎቶ ትዘቀዝቃለች። እኔ ማንኝ እንዴ? እሷ ማን ስለሆነች ነው? ዝም ስላልኩ ፈርታኝ ነው እንዴ? የፈራኋት መሰላት? ፍራቻ አይደለም ዝምታ፣ ፍራቻ አይደለም። በነገራችን ላይ ዝምታ ማለት ትልቅነት ነው። አስተዋይ የሆነ ሰው ነው ዝም የሚለው እንጂ ወይ የእናንተን ያክል መሳደብ አቅቶት ምላስ አጥቶ አይደለም። እሱም ምላስ አለው፣ ማንኛችንም ምላስ አለን ማለት ነው። ግን እዚህ ጋር ወታችሁ እኔ ከሌ በቃ ለከሌ እንዲህ እኔ ከምንም በላይ ማለት ነው እግዚአብሔር ነው የምላችሁ። በቃ የፈለገ ሰው ይውደደኝ፣ የፈለገ ሰው ይጥላኝ፣ ማንም ሰው ስለ እኔ እንዲናገርልኝ አልፈልግም። እኔው ለራሴ እኔ አለሁ። ስለ እኔ ማንም እንዲናገርልኝ አልፈልግም። ገባችሁ? አሁን ነገር እያመጣ ያለው እዚህ ቦታ ላይ በቃ እኔ ዝም ካልኩ ለእኔ ተደርባ አንዷ ታወራለች። እኔ ምላስ አለኝ፣ እኔ ማውራት ይችላለሁ። እኔ ለራሴ እኔው አለሁ ማለት ነው። ማንም ተደራቢ አልፈልግም። ገባችሁ? ስለዚህ አንድ ላይ ተባብራችሁ በቃ ተዉት፣ ሁሉን ነገር ተዉት። በቃ ጠቡንም፣ ስድቡንም፣ ፎቶ ምዝቀዝቁትንም ነገር ተዋቸው። በቃ ለምን ምን ይሰራላችኋል? እስቲ ክፍያ አለው እስቲ ንገሩን ለእኛም እንዶ ክፍያ ካለው ፎቶ ዘቅዝቃችሁ ሰው ሞተ ብላችሁ ቦስታችሁ ትርፍ የምታገኙበትስ ነገር አለ? ለምንድን ነው እናንተ ማለት እንደዚህ ቤተሰብ እንኳን ያፍርባችኋል እኮ። ልጄን እኮ ያሳደግኳት እንደዚህ አልነበረችም፣ ምን ሆነችብኝ፣ ምን ነካብኝ ብላ እናትሽ እንኳን ማሰብ ትጀምራለች። አየሽ ስላንቺ ምን አስነኩብኝ፣ እንደው ልጄን እኮ እንደዚህ አልነበረም ያሳደግኳት ብላ እንትን ትላለች ማለት ነው። እዚህ ላይ ወጥታችሁ ለምን ቤተሰብን ታሰድባላችሁ? እቺ አሳዳጊ የበደላት ምናምን ተብለሽ ለምን ትሰደቢያለሽ? እያንዳንድሽ ህይወት አለሽ እኮ ነገ ህይወት የሚባል ነገር አለ፣ ትማሪያለሽ። በቃ ቢያንስ አንቺ ቤተሰቦችሽ ሚዲያ ተጠቃሚ ባይሆን የአጎት ልጅ፣ የአክስት ልጅ፣ የጎረቤት ልጅ አለ። አንተ የከሌ ልጅ እኮ እንደዚህ ሆነች፣ ኧረ እሷ እኮ ኧረ እንደዚህ አልነበረችም አስተዳደጓ፣ ኧረ ይሄ ሚዲያ እኮ በጣም ይከብዳል ምናምን። ለምን እኔ ለምንድን ነው ክብሬን ራሴ ስጠብቅ ነው ሰው የሚያከብረኝ? እኔ ራሴ ክብሬን ዝቅ ካረጉኝ ማንም ሰው ያከብረኛል ብዬ አልጠብቅም። ስለዚህ እናንተ ለራሳችሁ ራሳችሁ አክብሩ። ከዛ በኋላ የውጭ ሰው እናንተን ያከብራችኋል ማለት ነው። እዚህ ጋር አንቺ የሰው እናት እየተሳደብሽ እናትሽ እንደዚህ ትሁን እያልሽ እናቷን ትወዳለች ብዬ በፍጹም አላስብም። ምክንያቱም የሰው እናት እየሰደብሽ እንዴት ነው አንቺ እናትሽን ልትወጅ የምትችው? የሰው አባት እየሰደብሽ እንዴት ነው አባትሽን ትወጅዋለሽ ብዬ ማስበው? የሰውን እናት ሞታለች ብለሽ ስትቦስጪ ያንቺ እናት
ብትሞት ላንቺ ምንሽም አይደለችም። አየሽ? ምክንያቱም እናት እናት ናት። የሁላችንም እናት እንዴት ጠቁራ፣ እኛ ስንስቅ እሷ አልቅሳ፣ እኛ ስንከፋ እሷ ስቃ እንድትኖርልን ከፈለጋችሁ ማለት ነው ዝም በሉ። በቃ ዝም በሉ። እውነት ዝምታ መልስ ነው ለሰው ልጅ ማለት ነው። ዝምታ ምረጡ እስቲ አንዳንዴ ማለት ነው። ምን አለበት እንዲሁ ሚዲያውን ቲክቶኩን ራሱ ተግማማ። እግዚአብሔርን በጣም ነው የሚያስጣላኝ እኔ ቲክቶክ ማለት ነው። ስከፍተው ራሱ አሁን እየፈራው መጣው። እዛ ጋር ሲሄድ ሞት ነው፣ እዚህ ጋር ስመጣ ፎቶ ተዘቅዝቆ ነው ተገልብጦ ነው። እሺ ምንድን ነው ጥቅማችሁ ማለት ነው? ቢያንስ ቤተሰቦችሽ እኮ ፎቶሽን እዚህ ጋር ቪዲዮሽን ባያዩ ድምፅሽ ይሄዳል። የእነሱ ልጅ እኮ ነሽ። መቼም እናት የራሷን ልጅ ድምፅ አይጠፋትም የፈለገ ቢሆን ማለት። ወይኔ ልጄ ቅስሟ ይሰበራል። እናቴ ትሙት። እኔ አንዳንዶቹ ምክንያቱም እንደዚህ ቪዲዮ ተልኮላቸው በጣም ያዘኑ እናት ስላየው ነው ማለት ነው። ቪዲዮ ራሱ ተልኮላቸው በጣም እኔ ልጄን እንደዚህ እንዴት ሰው ፊት ታሳፍረኛለች፣ እንዴት ሰው ፊት አንገቴን ታስደፋኛለች ብለው የተናገሩ እናቶችን አውቃለሁ። ገባችሁ? ይሄ ሚዲያ በጣም ብዙ መዘዝ ያመጣባችኋል ለወደፊት ህይወታችሁ። የዛሬን ብቻ አትዩ። ነገ ታገባላችሁ፣ ትወልዳላችሁ፣ የልጅ እናት ትሆናላችሁ፣ ባለትዳር ትሆናላችሁ። ባላችሁ እንኳን ራሳችሁ ስታከብሩ ነው እሱ እናንተ ማክበር የሚችለው። ገባችሁ? አንቺ እኮ ሚዲያ ላይ እንደዚህ ነበርሽ፣ አላቅሽም እንዴ? አያችሁ? አላቅሽም አቅሽ ነበር እኮ አንቺ እኮ እንደዚህ ነሽ፣ አንቺ ለቤተሰቦችሽ ክብር የሌለሽ ለእኔ እንዴት ክብር ይኖርሻል ብሎ አንቺን ራስሽን ነው ማንነትሽ ዝቅ የሚያደርገው። የዛን ጊዜ አንቺ የወደድሽው ሰው፣ አንቺ ያከበርሽው ባለቤቴ ነው ብለሽ የምታስቢው ሰው ከሱ ምላስ ይሄንን መስማት ማለት እያንዳንድሽ ውስጥሽ ምን እንደሚነካ ሲደርስብሽ ታውቂዋለሽ፣ ሁልሽም ማለት ነው። የምሬ ነው።